ሸገር ሼልፍ በሸገር 102.1 ሰቆቃው ድርሰት አንቶን ቼሆቭ ትርጉም ዮሐንስ አድማሱ ተራኪ አበበ ባልቻ ሰቆቃው አንቶን ቼሆቭ እንደ አውሮፓውያኖቹ አቆጣጠር በ1860 ተወልዶ በ1904 የሞተ ከታላላቆቹ የሩሲያ ደራሲያን አንዱ ነው። ቼሆቭ አያሌ አጫጭር ታሪኮችና የድራማ ሥራዎችን ደርሷል። ይህ ከዚህ በታች ያቀረብንላችሁ ዮሐንስ አድማሱ የተረጎመው አጭር ልቦለድ በመጠኑም ቢሆን ከደራሲው ችሎታ ጋር እንደሚያስተዋውቃችሁ ተስፋ እናደርጋለን። ሰቆቃው አንቶን ቼሆቭ ትርጉም ዮሐንስ አድማሱ። ሰርክ ነው። በረዶው ገና በበሩት በመንገዱ መብራቶች ዙሪያ ይሽከረከራል። በየጣሪያው፣ በየፈረሱ ጀርባ፣ በየሰው ትከሻና ባርኔጣ ላይ በስሱ ተጋግሯል። ጋሪ ነጂው ኢዮና ፓታሎቭ በጣም ነጭ ሆኖ ምትሃት ይመስላል። የሰው አካል ሊጎብጥ በሚችለው መጠን ጎብጦ ታጥፏል። ሳጥኑ ላይ ተቀምጦ ፈጽሞ አይንቀሳቀስም። አንድ አገር በረዶም እንኳን ቢከመረበትም ማራገፍ የሚያስፈልገው አይመስልም። ትንሹ ፈረስም በጣም ነጭ ሆኖ ተገትሮ ቀርቷል። አለመነቃነቁ፣ ምዕዙነቱ፣ እንጨት መስሎ ቀጥ ያለው እግሩ ቀረብ ብሎ እንኳን ሲያስተውሉት በ50 ሳንቲም የሚገዛ አሻንጉሊት ፈረስ አስመስሎታል። ያለ ጥርጥር በጥልቅ ሐሳብ ተውጧል። እናንተም ብትሆኑም ካረፋችሁ ከለመዳችሁበት አካባቢ ተነጥላችሁ እንደዚህ በህሞታዊ መብራቶች ተግማይል ቱማታ ውስጥ ጥድፍ የሚል ህዝብ መካከል እዚህ አረንቋ ውስጥ ብትወረወሩ አለማሰቡ አደጋች ይሆንባችኋል። ዮናና ፈረሱ ከስፍራቸው ሳይነቃነቁ ብዙ ጊዜ ቆይተዋል። ከግቢያቸው የወጡት ከ4 ሰዓት በፊት ነው። አንድም ተሳፋሪ አላገኙ። የምሽቱ ጭፍና ከተማውን ማፈን ይጀምራል። የመንገዱ መብራቶች ብሩህ በሆኑት እግረ ፀሐዮች ፈንታ መተካት ጀምረዋል። መንገዱም ላይ ቱማታው የበረታ በመሄድ ላይ ነው። ባለጋሪ ወደ ቬርቫርግ መንገድ የሚል ድምፅ ኢዮና ድንገት ይሰማል። ባለጋሪ ኢዮና ባኑ በበረዶ በተሸፈኑት ሽፋሽፍቶቹ ያሳልፍና ካቦርት የለበሰ ጎባኔ ያደረገ መኮንን ያያል። ወደ ሺቦርግ መንገድ ብሎ መኮንኑ በድጋሚ ይናገራል። ተኝተሃል እንዴ? ወደ ሺቦርግ መንገድ። ኢዮና ዛቡን ሲያነሳ በፈረሱ ጀርባና አንገት ላይ የተጋገረው በረዶ ይንሸራተታል። መኮንኑም መቀመጫው ላይ ይቀመጣል። ጋሪ ነጂውም ፈረሱን ለማነቃነቅ ከንፈሮቹን ያማታል። አንገቱን እንደ ይብራን ያሰግና ቀጥ ብሎ ተቀምጦ አለንጋውን ይነቀንቃል። አስፈልጎት ሳይሆን ልማድ ሆኖበት ነው። ትንሹን ፈረስ እንጨት የመሰሉ እግሮቹን እያጠፈ እያመነታ ይንቀሳቀስ ጀመር። ምን ማድረግህ ነው ዳፍንታም? የሚል ጩኸት ይሰማል። ኢዮና መንቀሳቀስ እንደጀመሩ ጨለማ መስሎ ወዲያ ወዲህ ከሚለው ሰው መካከል ወዴት ነው የምትደናበረው? ወደ ቀኝ በእንዳት አታውቅም ቀኝህን ብሎ ይጮህበታል። መኮንኑ በቁጣ አንድ የግል ሰረገላ ነጂ ሰድበዋል። አንዱ አልፎ ሄጅ መንገዱን አቋርጦ መጥቶ የፈረሱን አፍንጫ በትከሻው ጠርጎ ከእጅጌው ላይ በረዶን እያበሰ በዓይነ መዓት ይመለከተዋል። ኢዮናም መቀመጫው ላይ ሆኖ ይቁነጠነጣል። እሾህ እንደተሰካበት ሁሉ የሰውነቱን ሚዛን ይጠብቅ ይመስል ክንዱን ያነቃንቃል። ሳግ እንደያዘው ሰውም አፉን ከፍቶ እዚያ ያሰቡትን ምክንያትና ቦታ እንደማያውቅ ሁሉ ይመለከታል። እንዴት ያሉ መናጤዎች ናቸው ሁሉም ብሎ መቀለድ ይጀምራል መኮንኑ። ሁሉም ሊጎነታትሉ ወይንም ፈረስ ጉያ ለመግባት ያሴሩብህ ይመስላሉ። ኢዮና ዘወር ብሎ መኮንኑን ይመለከተዋል። ኮንፈሮችንም ያላውሳል። አንድ ነገር ለማለት የፈለገ ይመስላል። ነገር ግን የሚሰማው ድምፅ ጉሩምሩምታ ብቻ ነው። ኢዮና ፈገግ ለማለት ምን ብሎ ጠየቀ መኮንኑ። ኢዮና ፈገግ ለማለት ከንፈሩን ያሾርና ጥሩ በሻከረ ድምፅ እንዲላል ልጄ
በዚህ ሳምንት ሞተ። አይ ምን ገደለው? እዩና ሰውነቱን በመላ ወደ ተሳፋሪው ያዞርና እንዲህ ይላል። ማን ያውቃል? ትኩሳት ነው ይላሉ። ሐኪም ቤት 3 ቀን ተኛ። በኋላ ሞተ። የእግዚአብሔር ፈቃድ ይሁንና ወደዚያ ዞር በል ከብት የሚል ድምፅ ከጨለማው ይሰማል። ታንጎላጃለህ እንዴ አህዮ? ዓይንህን እይበት። ሂድ ይላል መኮንኑ። አለዚያ ነገማ እንደርስ። እዚህ ትንሽ ፈጠን በል። ጎሽ ሂድ። ጋሪ ነጂው አንገቱን እንደገና ያሰግና ቀና ብሎ ይቀመጣል። በመከፋትም አለንጋውን ያወዛውዛል። ተሳፋሪውን ለመመልከት ደጋግሞ ይዞራል። ተሳፋሪው ግን ዓይኑን ጨፍኗል። ለመስማትም የሚፈልግ አይመስል። መኮንኑን ሽቦርግ ላይ ካወረደው በኋላ አንዲት መጠጥ ቤት አጠገብ ጋሪውን ያቆምና በመቀመጫው ላይ ኩርምት ብሎ ይቀመጣል። በረዶ በሱና በፈረሱ ላይ እንደገና ሲወርድ አይነቃነቅም። 1 ሰዓት አለፈ። ሌላው ተደገመ። በኋላም በእግረኛው መንገድ ላይ 3 ወጣቶች የበረዶ ጫማ አድርገው እየተጣሉ መጡ። 2ቱ ቀውላሎች ናቸው። 3ኛው አጭር መጻጉ ነው። ባለጋሪ ፖሊስ ድልድይ ጋ አለው መጻጉ የተሰነጣጠረ በሚመስል ድምፅ። 3ታችንን በ2 ስሙኒ። እዩና ዛቡን ያነሳና ከንፈሮቹን ያማታቸዋል። 2 ስሙኒ ጥሩ ዋጋ አይደለም። ነገር ግን ብርም ሆነ ስሙኒ አሁን እሱ ግድ የለውም። ለሱ አሁን ሁሉም ያው ነው፣ ተሳፋሪ እስካገኘ ድረስ። ወጣቶቹም እርስ በርሳቸው እየተጋፉና የበልግና ንግግር እየተነጋገሩ ወደ ጋሪው ይጠጉና 3ቱም ባንዴ ለመቀመጥ ይሻሉ። ቀጥሎ ስለሚቀመጡበት ስለ 2ቱና ስለሚቆመው ስለ አንዱ ውይይት ይጀመራል። ተጨቃጭቀው ተሰዳድበው ከብዙ ንትርክ በኋላ መጻጉ ከሁሉም አነስተኛ በመሆኑ እንዲቆም ይበየንበታል። እሺ አሁን ፍጠን ይላል መጻጉ በሚዘገዘግ ድምፅ። እዩና ማጅራት ላይ እየተነፈሰ ሽሜ ጉጉ ባልንጀር እንዴት ያለች ቆብ ናት አለች። ከዚች የባሰ ቆብ በድፍን ፒተርስበርግ አይገኝም። እዩና ይገለፍጣል። እንድቻለች አንተን ነው እንድቻለች። ፈጠን በላ። በዚህ አካሄድ ነው እንዲህ መንገዱን በሞላ የምትሄደው ነው? ማጅራት ክል በለው። ራሴ ሊፈነዳ ነው ይላል ከቀውላሎቹ አንደኛው። ትናንት ማታ እዛ ቫስካና እኔ 4 ጠርሙስ ኮኛክ በሞላ ጠጣን። ለምን እንደምትዋሽ አይገባኝም ይላል ሌላው ቀውላላ ተቆጥቶ። እንደ አንዳች ነው የምትዋሸው። እግዚአብሔር ያፈንዳኝ። እውነቱን ነው። ቅማል ትበላለች እንደማለት። እዩና ጥርሱን ያሳያል። ምንኛ ደስተኞች ናቸው። ሂጃንም ግባ ይላል መጻጉ ትዕግስቱን ጨርሶ። ትሄዳለህ አትሄድም? ደራጉ እንዲህ ነው የሚነዳ። አለንጋውን ስራበት ትንሽ በል እንጂ በለው፣ በደንብ አቅምሰው። እዩና መጻጉ ከኋላ ሆኖ ሲወራጭ ይሰማዋል። የድምፁ መንቀጥቀጥ የሚወነጨፍበትን ስድም ይሰማል። ሰውን ይመለከታል። ቀስ በቀስ የብቸኝነት ስሜቱ ይተዋዋል። 3-4 ክንድ የሚሆን ስድብ ውስጥ እስከሳከረ ወይንም ሳሉ እስካፈነው ድረስ መጻጉ ስድቡን ቀጥሏል። ቀውላሎቹ አንዲት ናዴጃ ፔትሮቭና ስለምትባል ሴት ማውራት ይጀምራሉ። እዩና እየዞረ ደጋግሞ ያቸዋል። ለጊዜው ዝም እስኪሉ ይጠብቅና ኋላ እንደገና ዞር ይልና ያንሾካሹካል። ልጄ በዚህ ሳምንት ሞተ። እኛ ሁላችንም መሞት አለብን ይልና መጻጉ በረጅሙ ይተነፍሳል። ክፉኛ ካሳለው በኋላ ከንፈሩን እየጠራረገ በለበልበል አሁን ፍጠን ጎበዝ። በዚያ አካሄድ ብዙ መሄድ አንችልም። ምን ጊዜ ነው እዚያ የሚያደርሰን? አይ እንግዲህ ማጅራቱን ኮርኮርህ አነቃቃው። አንተ ተባይ ትሰማለህ? የማጅራትን አጥንት አወጣልሃለሁ። እንዳንተ ያለውን ሁሉ ሰው ካከበረ በእግሩ መሄድ አለበት። ትሰማለህ አንተ ከይሲ? ወይንስ ግድ የለህም? የሚያቀምሱት ጡጫ አይሰማውም። ይልቁንም እዩና ዝም ብሎ ንግግራቸውን ያዳምጣል። ይስቃል። እሱ ደስተኛ ወጣቶች ናቸው። እግዚአብሔር ይጠብቃቸው። ባለጋሪ አግብተሃል ብሎ ከቀውላሎቹ አንደኛው ይጠይቃል። እኔ ደስተኛ ወጣቶች፣ አሁን የቀረችኝ ሚስትና ለዛዛው መሬት ነው። እሱም መቃብር ማለት ነው። ልጄ ሞቷል፣ እኔም እኖራለሁ። አስገርም ነገር ሞት ደጃፉን ስቶ
ወደኔ በመምጣት ፈንታ ወደ ልጅ ሄደ። ኢዮና ልጁ እንዴት እንደሞተ ሊነግራቸው ይዞራል። ልክ ይህን ጊዜ መጻጉዕ ይተነፍሳል። እግዚአብሔር ይመስገን የማታ ማታ ቤታችን ደረስን ብሎ ያውጃል። በጨለማው መግቢያ ገብተው ሲጠፉ ኢዮናም ይመለከታቸዋል። እንደገና ብቻውን ቀረ። በድጋሚም በጸጥታ ተከበበ። ለጥቂት ጊዜ ሸረር ብሎለት የነበረው ሐዘኑም ልቡን ከቀደመው ይበልጥ ይሰነጥቀው ጀመር። እሳት በተመላና በተጣደፈ አተያይ በመንገዱ ግራና ቀኝ ዙራ ገቢያውን ከሚያልፈው ሰው መካከል አንድ የሚያዳምጠው ሰው ያገኝ እንደሆን ፈለገ። ሰው እሱንም ብሶቱንም ሳያጤን የተጣደፈ ይሄዳል። ሐዘኑ ግን እጅግ ጠሊቅ ወሰን የለሽ ነው። ልቡ ተሰብሮ ሐዘኑ ቢፈስ መሬትን ያለብሳታል። የሚያለብሳት ይመስላል። ግን ማንም ተመልክቶ አላጤነለትም። ሐዘኑ እዚህ ግባ የማይባል አልባሌ ጉሮኖ ውስጥ እንደማንም ስለተደበቀ ሌላው ቀርቶ ቀን በብርሃንም እንኳን ማንም ሊያየው አይችልም። ኢዮና አንድ አዳራሽ የሚጠብቅ ጆን የያዘ ሰው አየና ከሱ ጋር ለመነጋገር ቆረጠ። ወዳጄ ሰዓቱ ስንት ይላል ብሎ ይጠይቃል። 3 ሰዓት አልፏል። ምን ጠብቃለህ? እዚህ ሂድ እንጂ። ኢዮና ጥቂት ይንቀሳቀስና ጭብጥ ብሎ ከሐዘኑ ጋር ይቀመጣል። ሰው ይረዳኛል ብሎ ወደ ሰው መሄዱ ከንቱ መሆኑ ይታየዋል። 5 ደቂቃ ባልሞላ ጊዜ ውስጥ ቀና ይልና የተባ ውጋት ቀስፎ እንደያዘ ሁሉ ራሱን ይይዛል። ዛቡን ሳብ ያደርገዋል። ሐዘኑን ሊሸከመው አልቻለም። ጋጣዎቹ ብሎ ያስባል። ትንሹን ፈረስ እንደገባ ሁሉ በዳንኪራ መንገዱን ይጀምራል። ከ1 ሰዓት ተኩል ያህል በኋላ ኢዮና አንድ ትልቅ ቆሻሻ ምድጃ አጠገብ ተቀምጧል። በየምድጃው ዙሪያ ወለሉ ላይ አግዳሚ ወንበሮቹ ላይ ሰዎች ተኝተው ያንኮራፋሉ። አየሩ ይከብዳል፣ ወበቁም ያፍናል። ኢዮና የተኙትን ሰዎች ይመለከታል። ሰውነቱን ያካል። በጊዜ በመመለሱም ያዝናል። ገፈራዬን እንኳን አልገዛሁም ብሎ ያስባል። መከራዬ ይኸው ነው። ስራውን የሚያውቅ ሰው በቂ የሚበላው ያለው ለፈረሱም ጭምር ዘውትር በሰላም ሊተኛ ይችላል። አንድ ጥጌተኛ ወጣት ጋሪ ነጂ በከፊል ቀና ብሎ በእንቅልፍ ልቡ ያልጎመጉማል። እጁን ወደ አንድ መቅጃ ውሃ ይዘረጋል። መጠጥ ትፈልጋለህ ብሎ ኢዮና ይጠይቀዋል። መጠጥ እፈልጋለሁ። አዎ ነው እንዴ? መልካም፣ ጤንነትህ ብቻ ግን ስማ ባልንጀር፣ ታውቃለህ ልጄ ሞቷል። ሰማኸኝ? በዚህ ሳምንት ሐኪም ቤት ልጄ ረጅም ነው ታሪኩ። ቃላቱ የፈጠሩትን ስሜት ለማየት ይመለከታል፣ ግን ማንም አያይም። ወጣቱ ፊቱን ሸሽጎ ወዲያ ተኝቷል። ሽማግሌው በረዥሙ የተነፍስና ራሱን ያካል። ወጣቱ ለመጠጣት እንደፈለገ ሁሉ ሽማግሌውን ማውራት ይፈልጋል። ልጁ ከሞተ ሳምንት ሊሆነው ነው። ስለሱ ከማንም ሰው ጋር ሊያወራ አልተቻለውም። ቀስ ተብሎ በጥንቃቄ መነገር አለበት። ልጁ እንዴት እንደታመመ፣ እንዴት እንደተሰቃየ፣ ከመሞቱ በፊት ምን እንዳለ፣ እንዴት እንደሞተ፣ የሥርዓተ ቀብሩ ማንኛውም ዝርዝር፣ የልጁን ልብስ ለማምጣት ወደ ሐኪም ቤት የተደረገው ጉዞ መገለጽ አለበት። ሴት ልጁ ዋኒሲያ መንደር ቆይታለች። ስለ እርሷም መነገር አለበት። የሚናገረው ኢምንት ነው ማለት ነው። በእርግጥ ሰሚው ሲቃይ ይዘዋል። በረዥሙ ይተነፍሳል፣ ያስተዛዝነዋል። ከሴቶችም ጋር ማውራት ማለፊያ ነው። ጅል ቢሆኑም እነሱን ለማስለቀስ 2 ቃል ይበቃቸዋል። ሄጄ ፈረሴና ያለው ብሎ ያስባል ኢዮና። ዘውትር የመኝታ ጊዜ አይጠፋም፣ ሰው አያስጨንቅም። ኮቱን ይደርብና ፈረሱን ለማየት ወደ ጋጣው ይሄዳል። ስለ በቆሎ፣ ስለ ድርቆሹ፣ ስለ አየሩ ያስባል። ብቻውን ሲሆን ስለ ልጁ ሞት ለማሰብ አይደፍርም። ስለሱ ለማንም ማውራት ይችላል፣ ግን ስለሱ ማሰብ፣ እሱን ማስታወስ ሊሸከመው የማይችል ስቃይ ነው። ተጀቡልሃል ብሎ ኢዮና ፈረሱን ይጠይቀዋል፣ ብሩህ የሆኑትን አይኖቹን እየተመለከተ። ቀጥል ተጆቦን፣ ምንም እንኳን በቆሎ ባናገኝም ድርቆሽ መብላት አንችላለን። አዎ በጣም አርጅቻለሁ ለመንዳት። ልጄ ይችል ነበር፣ እኔ አልችልም። አንደኛ ጋሪ ነጂ ነበር፣ ቢኖር ኖሮ። ለአንድ አፍታ ኢዮና ጸጥ ካለ በኋላ ይቀጥላል። ያው እንዲህ ነው። ይኸውልህ
የኔ አሮጌ ፈረስ ኩዝማ ኢዮኒች ከእንግዲህ ወዲህ የለም። እኛ እንድንኖር ትቶን ወደዚያ ላይ ሄደ። እስቲ አሁን ግልገል አለህን በል። አንተ የግልገሉ እናት ነህ እና ድንገትን በል ያ ግልገል ተሰናበተ። ከሱ በኋላ እንድትኖር ትቶህ ያሳዝናል። አያሳዝንም? ትንሹ ስሜቱ በጣም ስለበዛበት ሊሸከመው አልቻለም። ለትንሹ ፈረሱም ታሪኩን በሞላ ይነግረዋል። ሰቆቃው አንቶን ቼሆቭ ዮሐንስ አድማሱ እንደተረጎመው